ሰላም ጤና ይስጥልኝ ውድ ሀሲስ ስፖርት አድማጮች፣ በዛሬው ስፖርት መረጃችን የ2010 ዓለም ዋንጫ ባለክብሯ ስፔን ዘንድሮም ለሁለተኛ ጊዜ ዋንጫውን አንስታለች። የፍጻሜውን ውጤትና የዝውውር ዜናዎችን ጨምሮ ሌሎች አጫጭር ስፖርታዊ መረጃዎች ይዤ ቀርቤያለሁ። በስፋት የማስደምጣችሁ ይሆናል። አብራችሁ ይቆዩ። ስፔን የ2026 ዓለም ዋንጫ አሸናፊ ሆናለች። የአሰልጣኝ ሉዊስ ዴላ ፎንቴ ስብስብ ስፔን የዓለም ሻምፒዮኗን አርጀንቲናን 1-0 በማሸነፍ የውድድሩ አሸናፊ ሆናለች። በፌራን ቶሬስ የተጨማሪ ደቂቃ ጎል አርጀንቲናን 1-0 በመርታት የዓለም ዋንጫን በታሪካቸው ለሁለተኛ ጊዜ አንስተዋል። ሮድሪ የውድድሩ ምርጥ ተጫዋች፣ ኮባርሲ የውድድሩ ምርጥ ታዳጊ ተጫዋች፣ ኡናይ ሲሞን የውድድሩ ምርጥ ግብ ጠባቂ ሆነውም ተሸልመዋል። ኦባፔ በ10 ጎሎች የውድድሩ ከፍተኛ ግብ አስቆጣሪ ሆኖ ጨርሷል። ሜሲ ከፍጻሜው በኋላ ሲያለቅስ ታይቷል። ኤንዞ ፈርናንዴዝ በሁለት ቢጫ ካርድ ባየው ቀይ ካርድ የአርጀንቲናን ዋጋ አስከፍሏታል። አርጀንቲና የዓለም ዋንጫን ለሁለተኛ ተከታታይ ጊዜ ለመውሰድ ለፍጻሜ ብትደርስም ሳይሳካላት ቀርቷል። ስፔን ከ16 ዓመታት በኋላ በታሪክ ለሁለተኛ ጊዜ ዓለም ዋንጫውን ማሸነፍ ችላለች። 10 ጎሎች በተቆጠሩበት የዓለም ዋንጫ የሶስተኛ ደረጃ ጨዋታ እንግሊዝ ፈረንሳይን 6-4 በሆነ ውጤት ማሸነፍ ችላለች። የሶስቱን አናብስት የማሸነፊያ ግቦች ቡካዮ ሳካ 3 ጎል በማስቆጠር ሃትሪክ ሲሰራ፣ ቀሪዎቹን የማሸነፊያ ጎሎች ዲክላን ራይስ፣ ቤሊንግሃም እና ኮንሳ አስቆጥረዋል። ለፈረንሳይ ግቦቹን ኪሊያን ምባፔ 2 ጎል ሲያስቆጥር፣ ኡስማን ደምቤሌና ባርኮላ ቀሪዎቹን 2 ጎሎች ከመረብ አሳርፈዋል። ጁድ ቤሊንግሃም በዓለም ዋንጫው ያስቆጠራቸውን የግብ መጠን ወደ 7 ከፍ ሲያደርግ፣ ቡካዮ ሳካ ደግሞ በዓለም ዋንጫው የመጀመሪያ ሃትሪክ ሆኖ ተመዝግቦለታል። ኪሊያን ምባፔ በዓለም ዋንጫው 10 ጎል በማስቆጠር ኮከብ ግብ አግቢ ሆኖ ሲጨርስ 22ኛ የዓለም ዋንጫ ጎሉን በማስቆጠሩ የምንጊዜም የውድድሩ ግብ አግቢ ሪከርድን የግሉ በማድረግ በዓለም ዋንጫው በድምሩ ባደረጋቸው 22 ጨዋታዎች 22 ጎሎችን ማስቆጠርም ችሏል። ስፔን፣ አርጀንቲናና እንግሊዝ የ2026 የዓለም ዋንጫ ደረጃ ከ1 እስከ 3 ያለውን ደረጃ በመያዝ አጠናቀዋል። ቼልሲ ሞርጋን ሮጀርስን ለማስፈረም ተስማምቷል። ቼልሲ እንግሊዛዊውን ሞርጋን ሮጀርስ ለማስፈረም ከአስቶን ቪላ ጋር በቃል ደረጃ መስማማቱ ተነግሯል። የ23 ዓመቱ አማካኝ 117 ሚሊዮን ፓውንድ በሆነ የዝውውር ዋጋ በቀጣይ ቀናት ለምዕራብ ለንደኑ ክለብ ፊርማውን እንደሚያኖር ዘ አትሌቲክ ዘግቧል። ሮጀርስ ለሰማያዎቹ ለ6 ዓመታት የሚቆይ ውል እንደሚፈርም የሚጠበቅ ሲሆን ተጨማሪ 1 ዓመት በስታንፎርድ ብሪጅ የሚያቆይ አማራጭ በውሉ ተካቷል። የሕክምና ምርመራውን ጨምሮ ቀሪ ጉዳዮችን በዛሬው ዕለት ለማጠናቀቅ ቀጠሮ መያዙ ዘገባው አመልክቷል። ሻምፒዮኑ አርሰናል የሞርጋን ሮጀርስ ከፍተኛ ፈላጊ መሆኑ ሲገለጽ ቢቆይም ተጫዋቹ ቼልሲን ምርጫው ማድረጉ ተገልጿል። ካርሎስ ባሊባ ልቡን ኦልትራፎርድ ላይ ጥሏል። ከብራይተን የምለቀው ለዩናይትድ ብቻ ነው ብሏል። ታዋቂው የቪዲዮና የስፖርት ሚዲያ ጊሚ ስፖርት ይፋ እንዳደረገው ካሜሩናዊው ድንቅ አማካይ ካርሎስ ባሊባ ትኩረቱን ሙሉ በሙሉ ወደ ኦልትራፎርድ አቅንቷል። ባሊባ ከብራይተን የሚለቅ ከሆነ ለመጓዝ የሚፈልገው ወደ አንድ ክለብ ብቻ ነው፣ እሱ ማንቸስተር ዩናይትድ። ዩናይትድ ከተጫዋቹ ጋር በግል ጥቅማጥቅሞች ላይ ከዚህ ቀደም ሙሉ ስምምነት ላይ ደርሶ የነበረ ቢሆንም ዝውውሩ እስካሁን እንዳይሳካ ትልቅ እንቅፋት የሆነው የብራይተን ቦርድ ለተጫዋቹ የጠየቀው የ100 ሚሊዮን ፓውንድ የዋጋ ተመን ነው። ሰመርቪሌ ወደ ኦልትራፎርድ የመጣውን ዝውውር መክሸፉ ታወቀ። በታማኙ የዝውውር ጋዜጠኛ ማቴዎ ሞሬቶ አዲስ መረጃ መሰረት ዌስትሃም ዩናይትድ ለቆ ወደ ማንቸስተር ዩናይትድ ሊመጣ ይችላል ተብሎ ሲጠበቅ የነበረው ሆላንዳዊው የክንፍ መስመር ተጫዋች ሰመርቪሌ ለጣሊያኑ ክለብ ሮማ ለመፈረም ተስማምቷል። ብራዚላዊ አማካኝ ኤንደርሰን ወደ ማንቸስተር ዩናይትድ ሊያደርገው የነበረው ዝውውር ሂደት ሙሉ በሙሉ መቋረጡን ተከትሎ በጣሊያኑ ክለብ እስከ ሰኔ 2031 ድረስ የሚያቆየውን አዲስ የውል ማራዘሚያ በይፋ ፈርሟል። ማንቸስተር ዩናይትድ ተጫዋቹን በ45 ሚሊዮን ዩሮ ለማዘዋወር ከአትላንታ ስምምነት ላይ ደርሶ የነበረ ቢሆንም ዝውውሩ ሳይሳካ ቀርቷል። በዩናይትድ በኩል የተደረጉት የሕክምና ምርመራዎች ተጫዋቹ በተለይም ከዚህ ቀደም በነበረበት የጉልበት ጉዳት ዙሪያ ጥርጣሬ በመፈጠራቸው ክለቡ ከስምምነቱ እንዲያፈገፍግ አድርጎታል። በአመት 3.5 ሚሊዮን ዩሮና ቦነሶችን ያካተተ የተሻሻለ ደሞዝና አዲስ የረጅም ጊዜ ውል የተሰጠው ሲሆን በውሉ ላይም ምንም አይነት የውል ማፍረሻ አልተካተተበትም።
ዩናይትድ የ18 ዓመቱን የክንፍ ተጫዋች ታይናን ቶምፕሰን ለማስፈረም ከቶተናም ጋር ንግግር ጀምሯል። በታማኙ የስፖርት ጋዜጠኛ ሳም ታምቦቴው መረጃ መሰረት ማንቸስተር ዩናይትድ ይህንን የቶተናም ድንቅ ታዳጊ ወደ ኦልድ ትራፎርድ ለማምጣት የመጀመሪያ የውይይት መስመር ከፍቷል። ተጫዋቹ በግንቦት 25 ከቶተናም ጋር ፕሮፌሽናል ውል የተፈራረመ በመሆኑ ማንኛውም አይነት ስምምነት መደበኛ የዝውውር ሂሳብን የሚያካትት ይሆናል። በግራና ቀኝ ክንፍ ላይ መጫወት የሚችለው ቶምፕሰን በዩናይትድ አካዳሚና በዋና ቡድን መካከል እያደገ የሚሄድ ሌላኛው የነገው ኮከብ ሊሆን ይችላል። አስቶን ቪላ ስዊዘርላንዳዊውን አማካኝ ጆሃን ማዛምቤ ከፍሪበርግ ማስፈረሙን ይፋ አድርጓል። ጆሃን ማዛምቤ ከኒውካስትል ዩናይትድ ይልቅ አስቶን ቪላን ምርጫው በማድረግ ተቀላቅሏል። አስቶን ቪላ የ20 ዓመቱን አማካኝ በ59.5 ሚሊዮን ፓውንድ ማስፈረሙ ተነግሯል። አስቶን ቪላ አማድ ኦናናን ለረጅም ጊዜ በጉዳት ማጣቱን ተከትሎ ወደ ዝውውር ገበያው መግባቱ አይዘነጋም። ማንቸስተር ዩናይትድ ከሬክሳም ጋር የቅድመ ውድድር የመጀመሪያ የወዳጅነት ጨዋታውን አድርጎ 1-0 በሆነ ውጤት ተሸንፏል። በጨዋታው አዲሱ የማንቸስተር ዩናይትድ ፈራሚ አንድሬ ሳንቶስ በክለቡ ማሊያ ለመጀመሪያ ጊዜ ተሰልፎ መጫወት የቻለ ሲሆን ቀያዮቹ ሰይጣኖች ቀጣይ አርብ ከኖርዌው ክለብ ሮዘንበርግ ጋር ሌላ የወዳጅነት ጨዋታ ያደርጋሉ። ክቡራን የሐሴ ስፖርት አድማጮች የዛሬው ስፖርት መረጃችን ይህን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሼር አድርጉት። ቸር ተመኘን።